በምድር ላይ ራብን ጠራ የእህልንም ኃይል ሁሉ ሰበረ በፊታቸው ሰው ላከ ዮሴፍም ለባርነት ተሸጠ እግሮቹም በእግር ብረት ደከሙ እርሱም በብረት ውስጥ ገባ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ንጉስ ላከ ፈታውም የአሕዛብ ማለቃ አስፈታው የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው ጌታን እጅግ አድርገን እናመሰግናለን እንግዲህ ባለፈው ሳምንት የነበራችሁ ሰዎች እንደምታስታውሱት ስለ ዮሴፍ ታሪክ ጀምረናል ከዮሴፍ ህይወት ጉዞ ምን እንማራለን በሚል ነው እያየን ያለነው ወንድሞቹ ጉርጓድ እንደጨመሩትና ከዛም በኋላ ለእስማኤላውያን እንዴት እንደሸጡት የሚል ሐሳብ እዛ ጉርጓድ ውስጥ እንደወጣ አይነት ሐሳብ ላይ ነው ባለፈው ሳምንት የቆምነው ዛሬም ከሱ ጋር ተያይዞ እንግዲህ በቀጣይ ያለውን እናያለን ማለት ነው የሚገርመኝ ዮሴፍን ዝም ብለው መግደል አልፈለጉም ምክንያቱም ከአባታቸው ጋር ያለውን ግንኙነት ማጣት አልፈለጉም ዮሴፍን ገለው ቀብረው እነሱ ምን እንደሆነ አናውቅም በሚል ጤናማ ግንኙነት ከአባታቸው ጋር መቀጠል ነው የፈለጉት ግን ሁሉ ጊዜ እውነት ተደብቃ አትቀርም እስቲ አሜን በሉ ለዚህ እውነት ሁሉ ጊዜ አሸናፊ ነው ለጊዜው ሊሸፋፈን ይችላል ለጊዜው ሊደበቅ ይችላል ነገር ግን ከእውነት ማንንም ማምለጥ አይችልም ከዛ ምን አረጉ ከሸጡትም ባሪያ አድርገውም ከሸጡት ይታያችሁ ዘመን ባልሰለጠነበት በዛ ዘመን ትራንስፖርት ግመልና አህያ ፈረስ ምናምን በሆነበት ዘመን ሩቅ አገር ነው የሸጡት ስለዚህ ይሄ ሰው ተመልሶ ወላጆቹን የማግኘት እድሉ በጣም ትንሽ ነው ከመሞት የማይተናነስ ነው ከዛ ምን አደረጉ ልብሱን ያን የቀኑበትን ልብስ ያን የተበሳጩበትን ጧትና ማታ ሲያዩት ደማቸው የሚፈላበትን ያንን ልብስ ቀዳደዱት ከዛ በደም ነከሩት በፍየል ደም ነከሩት ከዛ ወደ አባታቸው ወሰዱና ምን አሉት አባታችን ሆይ ይሄን ልብስ ስናየው የወንድማችንን ዮሴፍ ልብስ ይመስላል እሱ ወደኛ ተልኮ ነበርው አሉ ሄዶ ነበር ወይ ከቤት እስቲ ያለ አባትዮ ሲያሸተው ልብሱ የልጁ ልብስ ነው ደሞ ያቀዋል ወይኔ ልጄ ክፉ አውሬ አግኝቶት በጫጭቆታል አለ ይላል አንድ ሰባኪ ምን አሉ እውነት ነው ክፉ አውሬን ያገኘው አሉ እንደ ቀናት ያለ ክፉ አውሬ ማን አለ በጫጨቀው ባለፈ እንደነገርኳችሁ ነው አንድ ነገር ልንገራችሁ በህይወታችሁ ዘመን ለማንም ምንም ቢደረግ እናንተ በዛ ጉዳይ ነገራችሁን አታያይዙ የሰራዊት ጌታ እግዚአብሔር ሰፊ ነው የሰራዊት ጌታ እግዚአብሔር መዛግብት ብዙ ነው አያልቅበትም ላንተ ለሆነ ሰው ትንሽ ስለተቆነጠረ በዛ አትናደድ አንተ ጠይቀው ከማልቀው በረከቱ እጁን ይከፍታል ለፍጥረት ሁሉ መስጠት የሚችል የሰራዊት ጌታ እግዚአብሔር ነው ሃሌሉያ ስለዚህ ሰፊ አምላክ ነው ትልቅ ነው ከውቅያኖስ ይልቅ የሰፋ ነው ከባህር ይልቅ የጠለቀ ነው ስለሱ ምን ልታውቅ ትችላለህ ይላል መጽሐፍ ቅዱስ ስለዚህ እሱን ጠብቅ በማንም ላይ ውስጥህ እንኳን ትንሽ ከፋ ካለው ቶሎ ገስጸው ለወንድም ሲደረግ ደስ ሊልህ ነው የሚገባው ለእህት ሲደረግ ደስ ሊልህ ነው የሚገባው እግዚአብሔር አምላክ ይርዳ ከዛ በጫጭቀው አምጥተው ይሄ ልጅህ ነው ወይ ሲሉት አዎ የልጄ ነው አለ የሚገርማችሁ በክርስትና ውስጥ ከባዱ ነገር ዘርና አጨዳ የሚባል ነገር አለ ሰው የዘራውን
ያንኑ መልሶ ያጭዳል ይላል ገላትያ ምዕራፍ 6 ተቆስ 6 ጀምሮ ስታነቡ አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ መልሶ ያጭዳል ከስጋ የሚዘራ ከስጋ መበስበስን ያጭዳል በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ይላል እና ምንድነው ታዲያ ልትነግረን የፈለከው ትሉ ይሆናል ያዕቆብ ከዓመታት በፊት ምናልባትም ከ30-40 ዓመት በፊት አባቱን የበቆዳ ለብሶ የወንድሙን የኤሳውን ልብስ ከስር አርጎ እጁን የበግ ጸጉር አልብሶ ገብቶ ማነህ ሲለው እኔ ልጅህ ኤሳው ነኝ ብሎ አጭበርብሮ አታሎ ነበር አባትየውም አይኑ ስለፈዘዘ እስቲ ላሽት ብሎ ሲያሸተው የለበሰው የኤሳውን ልብስ ስለነበር ልጅ ኤሳው ነው ብሎ ባረከው ይላል ቀን መጣ ያ የዘራው ዘር እሱ ደግሞ አይኑ ቁልጭ እንዳለ የሚያጨበረብሩ ልጆች ወለደ ያሳባቱስ ፈዞ ደንግዞ ነው ይሄኛው ግን ያየ የሚያታልሉት ልጆች ተወለዱለት እነግርሃለሁ በዘመንህ ምንም ክፉ ነገር የማታደርገው ለሰው ብለ ሳይሆን ለራስህ ስትል ይሁን ለምን መሰለ ህይወትን ይከተላታል ኢትዮጵያ ይሁን የዘራው ኤርትራ ይሁን ወይም የፈለከው ምድር ላይ ይሁን የዘራው ይከተልሃል በጎ የምታደርግ ከሆንክ ዘመንህ በበጎ ያልቃል መልካም የምታስብ ከሆንክ ዘመንህ በመልካም ሐሳቦች ይከበባል አመጽን የምትዘራ ከሆንክ ዘመንህ በአመጽ ያልቃል ክፉ በሰው ላይ የምታደርግ ከሆንክ ዘመንህ በወጥመድ ያልቅብሃል ስለዚህ ስለ ራስህ ስትል ሃሌሉያ በጎ አስብ በጎ አድርግ ክልክል የለው እንዳውም ኔልሰን ማንዴላ አንድ ጊዜ ተናገሩት ንግግር ምን አሉ ፍቅር በሰው ልጅ በተፈጥሮ አለው አሉ ምክንያቱም እናትና ልጅ ስትጀምሮ ያለው ነገር በተፈጥሮ ነው አይደል ናቹራል ነው ጥላቻ ግን በእውቀት ነው የሚገኘው አሉ በጥናት ነው ገብቷል ስለዚህ በተፈጥሮ ያለው አይቀልህም አጥንተ ከምትጠላ ገብቷል ያለ አፈጣጠርህ ላይ ያለውን ይዘህ ትሄዳ ይሻልም ተምረህ ሌላ ክፉ ነገር ከምታረግ ልምከራችሁ ዘመናችሁ መልካም እንዲሆን ልባችሁ ንጹህ ይሁን ማንንም ምንም ሊያረግባችሁ ይችላል የሰራዊት ጌታ እግዚአብሔር ለያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር ነው ያለ አምላክ እኮ አለ ይከፍላል አንተ ግን በጽድቅ ሂድ ክፉ ስለተደረገብህ መጥፎ ምላሽ ለመመለስ ሁሉ ጊዜ አትነሳሳ ዘር መጥፎ ነው እግዚአብሔር ይርዳን ይገርማል ያዕቆብ ክፉ ነገር አጭድ የገረመኝ ግን ህልም አይቶ ዮሴፍ መጥቶ ሲነግረው መጀመሪያ የነደው ጊዜ ምንም አላለም በኋላ ጨረቃና ፀሐይ 11 ከዋክብት መጥተው ለኔ ሲሰግዱልኝ አየው ሲል አባትየው ይሄ ነገር ምን ሊሆን ብሎ እኔና እናት ወንድሞችን በዚህ ምድር ላይ እንሰግድልህ ይሆን ብሎ ተርጉሟል ትርጉሙ ትክክል ነው ዛሬ ግን ያንን አባትየው በልቡ ይጠብቀው የነበረው ነገር የሚያስጥል መርዶ መጣ እንደሞተ ተስፋ የሚያረጋው ልጁ ከእግዚአብሔር ዘንድ ክብር እንደታየለት የጠረጠረው ልጁ ሞቷል የሚል መረጃ ይዘው መጡ አንድ ነገር ልንገርህ የሰራዊት ጌታ እግዚአብሔር ከተናገረ በጽድቅ ጎዳና ከሄድክ ትደርስበታለህ እኔ ዝም ብዬ የሰራዊት ጌታ እግዚአብሔር ካለ ትገባበታል አልልህም ያንተ የኑሮ ሁኔታ ስለሚወስነው አንቺ አካሄድሽን ካላስተካከልሽ ልታጨው ስለምትጪ ይሄ መጽሐፍ ቅዱሳዊ እውነት ነው ብዙ ሰው የሚሳሳተው እግዚአብሔር ካለ አገልጋዮቻችን የሚያሳሳቱ እግዚአብሔር ካለ ይሆናል አይሆንም ይሆናል እግዚአብሔር ከተናገረ ይፈጸማል ምናምን ብለን ሄደን አልተፈጸመም ለምሳሌ በአመጽ መንገድ ይሄድክ የሰራዊት ጌታ እግዚአብሔር ካንተ አመጽ ጋር ተባብሮ ወደ ክብር አያመጣም የሚጠበቅብህን የህይወት ድርሻ መወጣት ግዴታ ነው አለዛ ከነዓን ተነግሮልህ ከግብጽ ሲወጡ 600 ሺህ እግረኛ
ህፃናቱና ሴቶቹ ሳይቆጠሩ ነው ከግብጽ የወጡት ለሁሉም የተነገራቸው መልእክት ልንገር ከነዓን የሚባል እግዚአብሔር ፕሮሚስ ላንድ የተስፋ ምድር አዘጋጅቶላቸዋል ወተትና ማር የምታፈስ የሚል መልእክት ሁሉም ተቀብሎ ነበር የገባው ግን ሁለት ሰው ነው ነግርሃለሁ ለምን እንደሆነ ታውቃለህ የራሱ የህይወት አካሄድ ትልቅ ተጽዕኖ ስላለው እግዚአብሔር በገባው የህይወት ቃል ላይ ያንተ አቋም ይወስነዋል አንድ አይነት ተስፋ ተገብቶልህ አንደኛ ካልተስተካከልክ አትገባም አንደኛ በትክክል ከሄድክ ትገባለህ እውነታው ይሄ ነው ኢየሱስ የተባረከው ብዙ ጥቅሶች ሊነግራችሁ ይችላሉ ግን አሁን እሱ ብዙ ዋናው መልእክት እሱ አይደለም የገረመኝ ሌላው እግዚአብሔር ያየውን ፕሮግራም ሰይጣን ስላየ ዮሴፍን ሊገል ፈለገ በዮሴፍ የታየው በጎነት በዮሴፍ የታየው መልካምነት እንዳይፈጸም ዮሴፍን መግደል ፈለገ የገረመኝ ግን የዮሴፍን ሞት የሚፈልጉ የሰይጣን ስራ አስፈጻሚ ወንድሞች አብረው መነሳታቸው ነው የዮሴፍ ወንድሞች ናቸው ግን የሰይጣን ስራ አስፈጻሚዎች ናቸው ሊገሉት የተነሱት ምክንያቱም እግዚአብሔር የሚሆን ሰይጣን አካል ይፈልጋሉ አይደል መቼም እግዚአብሔር ሁሉን ቻይ ስለሆነ ይሰራል ግን በአካል መስራት ይፈልጋል ሰይጣንም አካል ይጠቀማል በዘመናችሁ ሰይጣን የሚጠቀምባችሁ አትሁኑ ስለ ዳዊት የተነገረው እንደዛ ነው ባሪያዬ ዳዊትን አገኘሁት ይላል ቅዱሱንም ዘይት በርሱ ቀባሁት እጄ ትረዳዋለች ክንዴም ታጸናዋለችልና ጠላት በርሱ አይጠቀምም የአመጽም ልጅ መከራን አይጨምርበትም ይላል አይጠቀምበትም ይላል በህይወታችሁ ደንግጡ የሆነ ነገር ሲመጣ ከእግዚአብሔር ቃል ውጪ ከሆነ ከእግዚአብሔር ሐሳብ ውጪ ከሆነ ቆም በል ጠላት ሊጠቀምብን ይሄን አርጊ ሲልሽ ኖ በይ ማረክ ትችላለህ እስከ ጥግል ትሄድ ትችላለህ አባላሽተው የሰራው ጌታ እግዚአብሔር ግን አይከብርም እግዚአብሔር ይርዳን እንግዲህ አራት ነጥቦች ነው ባለፈው ሳምንት አይተን የቆም ነው ዛሬ አምስተኛ የምናየው እግዚአብሔር ምክንያት ሰጥቶ ያስመልጣል ሃሌሉያ ምን አይነት አምላክ መሰለ መዝሙረኛው ምን ብሎ ተናገረ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክት ሰጣቸው ይላል መዝሙር 60 ቁጥር 4 ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክት ሰጣቸው ይላል ከተለጠጠ ቀስት በዘመኑ የነበረ ጥይት ማለት ነው በጣም ፈጣን ከዛ ሊያስመልጥ ሲፈልግ ምን እንደሚልህ ይልሃል መሰለ ምልክት ይሰጣል ይላል ዞር በል ወይ ጎንበስ በል ይላል እንደ ሳኦል ጦር ግንብ ላይ ሄዶ ይቀረቀራል እግዚአብሔር ያድናል ሲያድን በምልክት እግዚአብሔር በጣም የሚገርመኝ አምላክ አንዳንደኛ እንደምንጠብቀው ግርግር ፈጥሮ አይደለም የሚያድነው ያለውን ነገር ተጠቅሞ በቀላሉ ያድናል እስቲ አሜን በል የሆነ በቃኛ ምን ጠብቀው ሰዓት ከሰማይ ወርዶ አይደል መሬት ተሰንጥቃ እንደዛ ሳያረግ ያለውን ሰላማዊ ኑሮ ተጠቅሞ ያድናል እስቲ አሜን በል አይ ሙሴን አሁን ወሰዱና ጣሉት እናቱ አቃታ 3 ወር የሸሸገችው ሰው እስከተወሰነ ጊዜ ነው የሚችለው አይችልም ከዛ በላይ እናትም ብትሆን ወስዳ አባይ ወንዝ ጣለችው ከዛ እግዚአብሔር ኖርማል የሚመስለው ነገር የፈርዖንን ልጅ ተነሽና ገላሽን ታጠቢ አላት እስቲ አሜን በል ባክ ኢየሱስ ጌታ ነው ምናልባት ትላንትም ይሆናል የታጠበችው እኮ ሞቆሻል ተነሽ ታጠቢ እሷ ደግሞ ሄደችና ሞቆኛል ዛሬ ደንገር ጥሮቼ ተነሱ ገላይ ልታጠብስተ እንዴ አለወትሮሽ ዛሬ እንዴት በቃ እኔ መታጠብ ፈልጋለሁ አለች ስትሄድ ልክ ሻወር መውሰድ ጀምራ ቀና በይ አላት ያንን እንትን ከዛ ይችላ ያ የሚታየኝ የደንገል ታንኳ ምንድነው አለች አምጡት መጣ ሲታይ ህፃን ልጅ ውስጡ ያለቅሳል እንድትወደው አረጋት በቃ ልጁን አዋጁ በወጣበት ቤተ መንግስት ውስጥ ይገደል የሚል አዋጁ ወጣበት ቤተ መንግስት ውስጥ አስገብቶ አሳደገው ምን አይነት አምላክ ነው ተደብቆ ቢያድግ እኮ አይገርምም ሰውም ሊያርግ ይችል ይሆናል የሰራው ጌታ እግዚአብሔር ግን አዋጁ ወንድ ልጅ ከወጣ ይገደል የሚል የዕብራዊ ልጅ መሆኑ እየታወቀ ታውቃለች ከዕብራውያን ልጆች ሴቶች አንዷ ነች የጣለችው ብላለች ቋንስተው ግን ወሰደችና አሳደገችው በፈርዖን ገንዘብ ኢየሱስ ጌታ ነው ምን ልነግርህ ነው አሁን እዚህ ጋር ምን ተአምር ተሰራ አይደለም የታየ እሳት ወርዷል ትንቢት ምናምን የለም ግን ኖርማል በሚመስለው ያድናል ሃሌሉያ ከዚህ በፊት አይ ቲንክ ነግሬያችኋለሁ ግን ዛሬም ብናገር ጥሩ ነው ከአመታት በፊት እንደተናገርኩ አስተዋውሳለሁ
አንድ የእግዚአብሔር ሰው ድሮ በኢሃፓ ጊዜ አዲስ አበባ ዩኒቨርሲቲ ለትምህርት መጥቶ እሱ ከየክፍለ ሀገር ልጅ ነው ግርግሩ የተነሳው አይ ቲንክ ብዙ ነገሩ አዲስ አበባ ዩኒቨርሲቲ አካባቢ ነበር ሰዎች እየታፈሱ ይሄ የስጋ ቤት መኪና አይነት ነገር አላል በሱ ውስጥ እየጨመሩ እየዘጉባቸው ነው የሚወስዷቸው የት እንደሚወስዷቸው አይታወቅም እና እሱ ደግሞ ለትምህርት ነው የመጣው ስለ ኢሃፓ ማያውቅም ምንም አያውቅም ክርስቲያን ነው ግን በጌታ ጥሩ ነገር አለ ከዛ መጡና ድንገት ለካ ከኢሃፓዎቹ መሃል እሱ ሳያውቅ ተቀላቅሏል አንድ ጋፈሱና እዛ በስጋ ቤት መኪና ውስጥ አስገቡት ይዘው ወሰዱት ሊገሏቸው ማለት ነው ከዛ ሁሉም ኢሃፓ ያሸንፋል ምናምን እያሉ ሲፎክሩ ይሄ እግዚአብሔር ሰው ተቀላቅሏል አይደል መዘመር ጀመረ ከሞትም ያድናል እያል ሲዘምር አንድ ልጅ ደግሞ ምንም የማያውቅ ስለ ኢሃፓ የማያውቅም ስለ ክርስትና የማያውቅም ለእናቱ አንድ ልጅ ነው እዛ ውስጥ ገብቷል እና እሱ ደግሞ ምን ይላል ወይ እናቴ ጉድሽን አላየሽ ልገደልልሽ ነው እኔ በማላቀው ወይኔ ምንም ሲል እየጮህያል ይሄኛው የሚዘምረው ዝማሬ ግራ ገባው ምክንያቱም እንደሌሎቹ አይደለም ፎክሩና ጠጋብሎት ወንድሜ አንተ እንዴት ነው ለብቻ የምትዘምረው ሰው ሁሉ ወደ ሞት ይሄድ እንደሆነ አውቃለሁ አውቄያለሁ እና ከኔ ጋር ከዘመርክ ትድናለህ አለው እሺ ከዛ ከሞትም ያድናል ሲል አለ እሱም አብሮኝ ከሞትም ያድናል ይላ ትዝ ሲለው ወይኔ እናቴ ይላል አለ መሃል ላይ እውነተኛ ታሪክ ራሱ የመሰከረው ነው መነግራችሁ ከዛ ስገምተው አለ ደብረ ዘይት አካባቢ ጫካ ውስጥ ይመስለኛል የተቆፈረ ጉድጓድ አለ አይናችን ታስሯል አወርዱናል እና ደርድረው ያው ጥር አርገው ዛው አፈሩን ከርነውባቸው ነው የሚሄዱት እና ከሞትም ያድናል በል አንተ ዝም ብለህ አልኩታል ዝም ብሎ በቃ ከሞትም ያድናል ይላልኝ አብሮ ከዛ ደረደሩን በግምት 30 ነው እናልናለ ደረደሩን እና ተዘጋጁ ብሎ ያረጋ ከኋላ አንድ ጂፕ ይያለ መጥቶ አቆም አለዋል ምንድነው ሲባል ሁለት ሰዎች በስተት ገብተዋል ተብሎ እኔና ያኛው ከሞትም ያድናል እናቴ ያለው ሁለታችንን ይዘው ወጣዋል እስቲ ክብር አምጣባክ ኢየሱስ የተባረከ ሃሌሉያ ከዛ በኋላ አመጡና ሜክሲኮ አካባቢ ነው ምናምን ብቻ አወረዱን የት እንደሄዳችሁ ምንም እንደማንም እንዳትናገሩ ተብለን ተለቀቅና አለ አሁን ያኛው ወንድም ወንጌላዊ ሆኗል ኢየሱስ የተባረከ ይሁን እግዚአብሔር መልካም አምላክ ነው ይሄኛውም አሁን ትልቅ የእግዚአብሔር ሰው ሞት የሚያስከፍል ነገር ውስጥ የሚሄድ ነው ምንም አይፈራም ምክንያቱም ከሞት በር ላይ ጌታ እንዴት እንዳዳነው አይቷል የምታመልኩት ጌታ አንዳንዴ የውሸት ይመስላችኋል አንዳንዴ እንት ጥፍት ይልባል ይሄ ነገር ልክ ነው አላልኩም ልንገር ጫን ያለ ነገር ስላልመጣ ነው ጫን ያለ ጊዜ እሱም ጫን ብሎ ይመጣል አሁን ሜዳ ላይ ምን አርጎ ተአምር ይስራል ገባ አሁን እኮ የተሳሳትከው እግዚአብሔር ማጂክ አይሰራም አየ እንደዚህ የሆነ ካርታውን ቅድድድ አርጎ ግጥምጥም አላለ ማጂሻ እንደሚሰሩት እንደዛ ተረተረት አይጫወትም መከራ ከመጣብህ የሰራው ጌታ እግዚአብሔር ከፍሎ ያሻግራል ተአምር የሚባለው እሱ አስቸጋሪ ነገር ሲመጣ ይፈውሳል ተአምር የሚባለው እሱ ኢየሱስ የተባረከ ስለዚህ ተአምር በጣም ከፈለክ ምንም ችግር የለም ችግር ነው መጀመሪያ የሚላክልህ እሱ ላይ ነው የሚሰራው አለዛ እግዚአብሔር ድራማ አይጫወትም ብያለሁ ስለዚህ ብዙ እሺ ጌታ ይባረክ አሁን ባለው ላይ ቢገለጥልን ይበቃል ዮሴፍ የምድረ በዳ ጉዞውን እንግዲህ በሰንሰለት ታስሮ እንደሆነ አንዳንድ መጽሐፎች ሳነባ ይቻላል ባሪያ ነው ባሪያ ማለት በወቅቱ እቃ ወይም ከብት እንደ መግዛት ማለት ነው የራስ ንብረት በሰንሰለት እዚህ ላይ ታሰራል ወገቡ ታስሯል እና በጅራፍ እየተገረፉ ምናምን ነው እንደዚህ በሰንሰለት ቀጣጥለዋቸው እንደውም የዮሴፍን ፊልም ብታዩ እዛ ላይ ታያላችሁ ቀጣጥለዋቸው ምናምን ይነዷቸዋል እኔ ዮሴፍ ያን ሰዓት አስቡት ያየው ህልምና አሁን እየኖረ ያለው ነገር እንዴት እንደሚጋጭበት ተመልከተ በሰላም ነበር እየኖረ ያለው ህልም ካለ ወንድሜ ፈተና ይበዛል እግዚአብሔር ፕሮግራም ካስቀመጠብህ አጣብቂኝ ይበዛል መጨረሻ ላይ የሚወርስ ግን ህልምህ ነው ሃሌሉያ ከዛ እየወሰዱ እያለ መጽሐፉ ሲናገር ምን ይላል መሰለ ዮሴፍ ለባርነት ተሸጠ ይላል ሲጀምር እዛ መዝሙር ላይ ቀድም ያነበብኩት ሰውየው ያየው
ሲሰገድለት ነው የሚሰገድለት ባሪያ ነው ጌታ ነው የጌትነት ራእይ አይቶ የጀመረው ግን በባርነት ነበር የክብር ነው ያየው ራእይ አሁን ግን እየሄደበት ያለው መንገድ የባሪያ ነው ከሰው በታች የሆነ ነው ጅምር ነው አንድ ወንድም አንድ ጊዜ እንዲህ ብሎ ጠየቀኝ እስቲ አንድ ጥያቄ ልጠይቃለሁ እሺ እኔም ማቀው ጌታ ሰውን ያከብራል ሲባል ሳር ፍራሽ ላይ የምተኛ ከሆነ ቀጥሎ ጥጥ ፍራሽ ላይ ያስተኛል አለ እሺ ከጥጥ ፍራሽ ላይ አስተስቶ ስፖንጅ ፍራሽ ላይ ያስተኛል ከዛ ደግሞ ስፕሪንግ ፍራሽ ላይ ያስተኛል ይሄ አይደለም ወይ የኔ ግን ነገር ሳይው ተገላቢጦሽ ሆኗል ምንድነው ነገሩ በጽድቅ እየኖርኳል አይ እኔ እንደዛ አላቅም መስሪያ ቤት ጥሩ ሰራተኛ ነው እንጂ ከሳር ፍራሽ ስፖንጅ ፍራሽ ምናምን ስቴፑን እየተጠበቀ የሚሄደው የሰራው ጌታ እግዚአብሔር እንደዛ አላቅም ተፈለገ ከስፕሪንግ ፍራሽ ላይ አውርዶ ሳር ፍራሽ ላይ ያስተኛ ይችላል ፕሮግራሙ ካለብህ በዛ ጋር ማለፍህ አስፈላጊ ከሆነ ታልፋለህ ውጤት ላይ ነው እንጂ ፍጻሜ ላይ ነው እንጂ አሁን አካሄዱ ልታቀው አትችልም ብዬ ለመመለስ ሞከርኩ አንዳንዴ የምንሳሳተው እግዚአብሔር ከኔ ጋር ከሆነ ነገሬ በቃ እኔ በጠበቅኩት አይነት ሁኔታ እያደገ ይሄዳል አትሳሳት እሱን አንተ ልትመክረው አትችልም ወይም ፕላን ልታወጣለት አትችልም እሱ ባወጣው ፕላን ውስጥ ገብተህ መከተል ብቻ ነው ሃሌሉያ እና ዮሴፍ ከዛ ወሰዱት ይታይ 30 ቀን ያህል የተጓዘው ባህሩ በእግሩ እንደገና ምናልባትም እንግዲህ በፈረስ የሚጭኗቸው እንደሆነ አላውቅም ብቻ ግን በብዙ ስቃይ ወሰዷቸው እዛ ሲደርስ ባሮች የሚሸጡበት ውስጥ ተከመረ እና ሰው መጥቶ ሲገዛቸው እየታዩ ነው ይሄኛው ስንት ነው ምናምን እየተባለ እንደ ከብት ማለት ከዛ ጶጢፋራ ሌሎችም ሰዎች እየመጡ ይያለ እግዚአብሔር ያቃል አርላ ካሄዱ ጶጢፋራ ሲያይ እሱ ሊገዛ ፈልጓል ጌታዬ እንኳን ደህና መጡ ብለው በከፍታ አስቀመጧቸው እንደው ፊልሙ ላይ በደንብ ይታያል ቁጭ አረጉት ምራት ያው እንግዲህ ያሉት እና ባሮቹ ይያሉ ይጮሃሉ ይሄ ይሻላል ይሉታል ሰፋ ያለው ነው ያወጡና ኖ አልፈልግም ማሳልፍት ይላል አንድ ለነገሩ ግን እኔ ጥሩ ሰው አለ አንድ አምላክ ብቻ ያለው እና እሱን ልስጥ አለው እሺ ሲባል ይሄ አንገቱን የሰበረ አንድ የሚያምር ወጣት አንገቱን ይዞ ተመጣውና ይሄን ይወስድ ያለው ቀና አረቡት ይታያል ጥርስን እስቲ ይባላል አየው እስቲ ብሎ ወርዶ መጣ እና አየው ምን አለው እንዴ ነው አንድ አምላክ ነው መታመልከው የተባለው ወነን ነው አዎ እንዴ አንተ ምስኪን እንዴ አንድ ብቻ ታቃል ግብጻ እንደዛ ነው የሚሉ በዛ ዘመን ማት ነው ያላቸው እነሱ የጨረቃ የፀሐይ የእንቁራሪት የምንዲል አምላክ የለ እና እነሱ ብዙ አምላክ ነው ያላቸው ስለዚህ የናንተ አምላክ አንድ ብቻ ነው አዎ አላወቁ ጠቅልሎ የሚገዛ ሃሌሉያ የፍጥረት ሁሉ ባለቤት የጨረቃውን የፀሐይ የሚሉትን ሁሉ የገዛ ኢየሱስ ጌታ ነው እንደሆነ አላወቁ እዛ ፈርዖን ፊት እኮ የቀረቡት አማልክቶች እንዳለ ተወካዮቻቸው ናቸው የቀረቡት እግዚአብሔር እንዲያለው ዛሬ በግብጽ አማልክት ላይ ፈርዳለሁ ወለው ይላል ከዛ ፈርዖንና ማኑ አሮንና ሙሴ በፈርዖን ፊት ገቡ ከዛ ብትር ጥለው እባብ ሲያረጉ አረ ጥሩልኝ ያማልክቶችን ተወካዮች አለ ከዛ ስር የሚሆኑ ምናምን መጡ ምንድነው አሉ እዚህ ጋር ተአምር መሰራቱ ነው ብትር ጥሎ እባብ አርጓል እኛ ጧትና ማታ ምን ይጫወትበት እንደሆነ አላወቅም እና ትልቅ ተአምር መስራቱ ነው አሉ እኛ ምን እናሳያሉት እሺ ሁሉም ብትራቸውን ጣል ሲያርጉ ሁሉም እባብ ሆነ የሚገርምህ ግን ሁሉም እባብ እንዴ ያለ የአሮን ብትር ቀና አለችና ጣቅ አስሩንም ዋጠችና ተመልሳ ብትር ሆነች የሰራዊት ጌታ እግዚአብሔር ምንን እያሳያቸው እንደው ታውቃለህ በትር ማለት ስልጣን ነው መጽሐፍ ቅዱስ እግዚአብሔር ከጽዮን በትር ይልክልሃል በጠላቶች መካከል ግዛ ይላል ስለዚህ ምንድነው ያላቸው መሰለ ዛሬ የስልጣን ንጥቂያ ነው የእንቁራሪት አምላክ ስልጣንህን ለሁሉ ለሚችል አምላክ አስረክብ የፀሐይ አምላክ አስረክብ የጨረቃ አምላክ አስረክብ አለና ባዶ እጃቸውን ሸኛቸው አምላክ ገዢ ነው ኢየሱስ ይባረክ ከዛ ዮሴፍ እሺ ይሁን ተባለ ተወሰደ እኔ በጣም አንድ ልቤን የሚነካይ ነገር አለ ከዚህ በኋላ የምናየው ሌላው ነጥብ ነው ስድስተኛው ነጥብ
እግዚአብሔር ከዮሴፍ ጋር ግብጽ ሄደ። ይገርማል። ጶጢፋራ እነኚህ 20 አማልክት ምናምን የሚያመልኩት ጋር ጶጢፋራ ቤት ገባ አብሮት። ኢየሱስ ጌታ ነው። እንዴት ደስ ይለኛል መሰለ። አየህ እግዚአብሔር ታማኙን ስፍራ ወሰንኩ። ከዛ ቀጥ ብሎ እግዚአብሔር ገባ። ዮሴፍ እግዚአብሔር ደግሞ ከገባ ታውቃለህ እግዚአብሔር ገባ ማለት በረከት በበረከት ነው። ቤት ውስጡም ውጭም ተባረከ በዮሴፍ ምክንያት። ከዛ አዩ የእግዚአብሔር እጅ በሱ ላይ እንዳለች። ከዛ ጠሩት። አንተ እግዚአብሔር ካንተ ጋር እንደሆነ አውቄያለሁ አለው ጶጢፋራ። የምትሰራውን ሌላው በትጋት ነው የምትሰራው። ጌታ ይባርካችሁ አማኞች፣ በትጋት ስሩ። እስቲ አሜን በሉ። አሜን። ጌታን ምናስወቅስ እንዳንሆን። ለምን እናንተ አንዴ ስማችሁ በሱ ተጠርቷል። ከዛ ታማኝነቱን አዩት፣ በትጋት መስራቱን አዩት። እግዚአብሔር ደግሞ ከሱ ጋር እንደሆነ አዩና ጠሩትና ምን አሉት? ከእንግዲህ በኋላ የባሮቹ ሁሉ አለቃ አንተ ነህ አሉት። እዚህ ብዙ ባሮች አሉ። በግራም በቀኝም የሚወጣው ከብቶቹን የሚያሰማራው ሊሆን ይችላል፣ ግቢም የሚጠብቅ ሊሆን ይችላል፣ አትክልተኞቹ ሊሆን ይችላል። ሁሉም የሁሉም አዛዥ አንተን ጠይቀው ነው ሁሉም ነገር መደረግ ያለበት ተባለ። እሺ ብሎ ዮሴፍ በታማኝነት አንገቱን ሰብሮ ሲሰራ ጠላት ቅንብር ጀመር። እንዴ ይሄ ሰው አለ በዚሁ በኩል ቤተ መንግስት ሊገባ ነው እንዴ የሚሰገድለትን አለ እሰራለታለሁ ብሎ ሰይጣን ተነሳ። ከዛ የጶጢፋራ ሚስት አይኗን ጣለችበት ይላል። ዮሴፍ ሽርጉድ እያለ እየሰራ አንድ ቀን ጠራችው። ዮሲዬ አቤት ናግባ። እሺ ብሎ ቁጭ በል ሶፋ ላይ። አረ እኔ ሶፋ ላይ ተቀምጫለሁ። ቁጭ በል ግድ የለም። እሺ ምናልባት ጫፉ ላይ እንደሚያምር በጣም ቆንጆ እንደሆነ ምናም ተነግሯለች አይደላው ምናም ብሎ ተነስቶ ለጠስል ቁጭ በል እና እንደምትወደው ትነግሯለች ስትለው አረ ይሄማ እንዴ ሊሆን ይችላል ብሎ ሄደ። የሚገርማችሁ ደጋግማ ትነግረው ነበር። ደግማ ስትነግረው መጽሐፉ ግን ምን ይላል መሰለ? ዮሴፍ ግን አይሰማትም ነበር ይላል። መጽሐፍ ቅዱስ እኮ ምን እንደምትሰሙ ተጠንቀቁ የሚለው ዝም ብሎ እንዳይመስል የምትሰማው ነገር ኃይል አለ። አንዳንዴ ድሮ ስቅጥጥ የሚልህ በስመ አብ ወልድ ወመንፈስ ቅዱስ የምትልበት ነገር ከመልመድህ የተነሳ አሁን ኢትስ ኦኬ የምትለው ነገር የለም። ለምደው ነው እንጂ እኮ ነገሩ ያው የድሮ ነው እኮ። ገባል? ቀለል ያረከው አሁን እኛ ሀገር ቤት ሆነን ወንድ ለወንድ ይጋባል ሴት ለሴት ይጋባል ሲባል እንዴት ነበር የምንለው? በተለይ እኔማ ደም አስበው እዛ ኦርቶዶክስ ነበርኩ። በስመ አብ ወልድ ወመንፈስ ቅዱስ ነበር የምንለው በጣም ቅፍፍ ብሎ። አሁን ግን ፍሬንድ ሁሉ ሊኖር ይችላል። ገባለ? በጣም ቀርቦ ነገሩ ለስልሶልህ ማለት ነው። ግን ስቲል ምድር ያጠፋ ኃጢያት ነው። እግዚአብሔር ከሰማይ እሳት በምንም ነገር አውርዶ አቅ በሱ ኃጢያት ብቻ አውርዷል። ሰማይ መሬት አፏን እሳት እንድትተፋ ያደረጋት ኃጢያት ቢኖር ይሄ ነው። ዛሬ ስለተለመደ ጽድቅ ነው ብለን ልናስተምር አንችልም። ከዚህ በኋላ ዮሴፍ ግን አይሰማም። አየህ ስትነግረው አንድ ነገር ከሰማ ደጋግመህ ከሰማ ምን ይሆናል መሰለ? ነገሩ እየቀለለ ፓወሩን እያጣ ነው የሚመጣው። ከዛ ዮሴፍ ግን ምንም አይሰማትም። መጨረሻ ላይ ያዘችው ይላል። አንድ ነገር ልንገራችሁ፣ ሰይጣን በመነዝነዝ ያምናል። ከኔ ጋር ናችሁ? በመነዝነዝ ያምናል። አንዴ ስላልሰማ ሰይጣን ተስፋ አይቆርጥም። ሰይጣን ተስፋ ያስቆርጣል እንጂ እሱ ተስፋ ቆርጦ አያውቅም። ልንገራችሁ፣ ተስፋ አይቆርጥም። ዛሬ በጣም ብርቱ ሆነ ዞሮል ብለህ ስላለፍከው ነገ የሚተው መስሎ መንገድ ይቀይርልሃል እንጂ አይተው። ለዚህ ጥሩ ምሳሌ የሚሆንማ መሰለ በለዓም ነው። በለዓም ቤቱ ቁጪ ብሎ እንዳለ ባላቅ የሚባለው ንጉስ ስለ በለዓም ያውቅ ነበር። በጣም የሚገርመኝ ይሄን ስለ በለዓም ያውቃል። የሚያውቀው ድርጊቱን ብቻ ሳይሆን ደካማ ጎኑንም ያውቅ።
መጽሐፍ ቅዱስን ስታጠኑ እንደዛ ታያላችሁ ምንድነው ያለው የሚረግመው እርጉም የሚባርከው ብሩክ እንደሚሆን አውቃለሁ አለና at the same time ምን ያውቃል መሰለ በለዓም በገንዘብ ነገር እንደማይጨክንም ያውቃል ገባ ስስ ብልቱን ያውቀዋል ስለዚህ ምን አረገ መሰለ ገንዘብ አስይዞ ሰዎች ላከ እና ባክናልን በመድር ላይ አንድ ህዝብ ተበትኗል ይሄ ህዝብ ከኛ ይልቅ የበረታ ነው በሬ የለመለመውን ሳር እንደሚጨርስ ይጨርሰናልና አንተ ግን መተ ብትረግምልን ህዝቡ ይረገማልና እናናርገምልን ብለዋል አሉት ቆይ እኔ እግዚአብሔር መጠየቅ አለብኝ አለ እሺ ተባለ እግዚአብሔር ፊት ገባና ተንበርክኮ ለሊት ጌታ መጣና እነኚህ የመጡልህ ማን ናቸው አለው ከየት መጡ አለው አይ ባላቅኔ ላካቸው ንጉሱ እንድረግምለት ልኮ ነው ምን ትላለህ ሲለው ያ ህዝብ አይረገምም የኔ ህዝብ ነው እኔ ነኝ እየመራው ያለሁት ስለዚህ የሚረገም ህዝብ አይደለም አርፈ ተቀመጥ አለ በጧት ተነሳና እግዚአብሔር እንዲህ ብሎኛል አይረገምም ህዝቡ የኔ ነው ብሎኛል አላቸው ሄዱ ከዛ ምን እንደሚል ታውቃላችሁ ከበፊተኞቹ ይልቅ የከበሩ ትልልቅ ባለስልጣኖች ሀብታሞች ገንዘብ በእጃቸው ይዘው እንደገና መጡ አሁንም መጣው በለዓም ይሄ ሚኒስትር ከሌ ይባላል ይሄ አቶ ከሌ እንትና ምናምን ካምፓኒ ባለቤት ነው ይሄ ደግሞ የምናምን እርሻ ልማት ምናምን ዋና ኃላፊ ነው ምናምን ተብሎ ገቡ ጠናስጥልን ግቡ አለ ደነገጠ እና ምን ልርዳችሁ ሲላቸው ባላቅ እና እነህን ህዝብ እርገምልኝ ጥያቄው አልተቀየረም አልተጨመረም አልተቀነሰም ያንኑ ጥያቄ ሲሉ ምን እንዳላችሁ ታውቃላችሁ እስቲ ዛሬ እደሩና እግዚአብሔር ልጠይቀው እንዴ በለዓም ትላንትና እኔ እየመራሁት ያለ ህዝብ ነው አትርገመው ካለህ በኋላ አሁን መልሰህ የምትጠይቀው ሂድ በለኝ ነው ወይስ ጥያቄ ነው ይኸውልህ አንዳንድ ሰው ጥያቄው ጥያቄ ሳይሆን እኔ ባሰብኩት ነገር ላይ ተስማማ ነው ማለት ነው እንጂ ጥያቄ ከሆነ መጀመሪያ ተነግሮሃል አርፈ መቀመጥ አይደለም እንዴ አይሆንም ከተባለ ያንኑ ጥያቄ እንደገና ልጠይቅ ይባላል ከዛ እግዚአብሔር ምን አለው ሂድ አለው ምክንያቱም የልቡ ሞቲቬ ነው ያ ጴጥሮስ ምን ብሎ ጻፈልን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ ቅንን መንገድ ትተው ተሳሳቱ የባሶር ልጅ የበለዓምን መንገድ ተከተሉ እሱ የአመጽን ደሞዝ ወደደ ስለመተላለፉ ተዘለፈ ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብድነት አገደው ይላል አየ የተነሳበት ሞቲቭ ጴጥሮስ ገልጦ ሲናገር ምን አለ መሰለ ገንዘብ ፈልጎ ነው አለ በገንዘብ ምክንያት ነው የተነሳው አለ ከዛ ልክ ጉዞ ሲጀምሩ አህያው ላይ ተቀምጦ ቀጥ ብሎ ኮስተር ብሎ ሊረግምልኝ ሲሄድ አህያው የሆነ ቦታ ላይ ቆመች ወረደና ሂጂ ብሎ ሲቀጠቅጣት አልሄድም አንዴ ደገማት አይሄድም አሁንም ደገማት አልሄድም አለች ሶስቴ ሲመታት ዞር አለችና በለዓም አለችው በሰው ቋንቋ እኔ ከዛሬ በፊት አስቸግሬ ያውቃለሁ እንደዚህ ለምንድን ነው የምትመታኝ ስትለው በጣም ተናዶ ስለነበር ምን ይላታል ዛሬ መታኸኝ ነው የምትይው ሰይፍ በእጄ ቢኖር በቆራረጥኩሽ ደስታውን አልችለውም ነበር እና ቆይ ነው የገረመኝ በለዓም እውነትም አእምሮን የሳተ ሰው ነው እብድ ነው ያለው በጣም ጴጥሮስ ደስ የሚል አገላለጥ ነው እንጂ እስከዛሬ ስትል የኖረች አህያ አሁን ኮስተር ብሎ የሚያዋራት ምክንያቱ ነው አሁን ግራ የገባኝ እብድ ነው እውነትም እንጂ ከአህያ ጋር ሰው ያወራል ቢያንስ ደንግጦ እንኳን አይሽሽም እንዴት ትክክለኛ መልስ ነው የሚመልስላት እኔ እውነቴን ልንገርሽ ሰይፍ ቢኖር ዛሬ ቆራርጥሽ ነበር እስቲ ቤታችሁ የኖረ ድመት ወይ ውሻ ጠዋት ተነስቶ እንደምን አደራችሁ ቢላችሁ እግዚአብሔር ይመስገን አንተ ደህና ነህ ትሉታላችሁ እናንተ ብዶሽ ናችሁ ነው የምትባሉት አይደለም እንደ ድመቱ ምናምን ሲል የኖረ ድመት እና አብሯት የኖረው አህያ ኮስተር ብሎ ያነጋግራታል እኔ ዛሬ ሰይፍ በእጄ በኖረ በኋላ እሷ ምን አለች ምን ላርግ ከፊቴ እኮ የቆመው ስላላየህ ነው አለችው ወዲያው አይኖቹ ተከፈቱ ይላል ሰይፍ የያዘ መልአክ ለካ ከፊቷ ቆሟል ዛሬ አለው አህያ በኔና ባንተ መካከል ባትገባ ቆራርጥህ ነበር አለው ወይኔ ለካ እሱኑ ለማስጣል ነው የተደበደበችው ይኸውልህ የሚያይና የማያይ ባንድነት ማስኬድ ከባድ ነው የሚባለው ለዚህ ነው ማያይ ሰው ሂድ ነው የሚለው ዝም ብሎ በገባው ወጣው እንሂድ ነው
የሚያይ ቆይ አንድ ጊዜ ሁለት ኳየር ልጆች ነበሩ ድሮ ሀገር ቤት እያለን ነውና የማይመች ሰፈር ነው የሆነ የጦር ሰራዊት ሰፈር ነው ሁለቱ ልጆች የሚኖሩት ወክ ያረጉ ደንገዝገዝ ብሏል ወደ 5 o'clock አካባቢ ወደ ቤት እየሄዱ ያሉ ጠባብ መንገድ ላይ ጥፍ ሲሉ አንደኛዋ ሂጂ እንጂ ስትላት በላአም ቆይ እስቲ ቀስ በላለች ለካ ከፊቷ ድንጋይ ያዘ እብድ ቆሟል በላም ቆይ እስቲ አለች በላም ዝም ብለህ ሂድ ነው የሚለው ብላ ነው እና ወስደው ከዛ በኋላ በፈተና ውስጥ ዮሴፍ ግን የሚገርማችሁ አልተንቀሳቀሰም ይሄኛው ሰው ግን አያችሁ በሁለተኛው ጥያቄ ተነሳ አንዳንዴ ጥያቄው ካልተቀየረ እስከ መጨረሻው ድረስ ኖ ካልክ ኖ ብለህ ቁም ይቀየርልሃል በሌላ መልክ ከለሩ ቅርጹ እየተቀየረ ይመጣልሃል ኖ ብለህ በአቋም ከቆምክ ቁም ኖ ትላንት ኖ ያልኩት ነው በል አለዛ እያሳመረው ይመጣልሃል መጽሐፍ ቅዱስ ምንድነው የሚለው ያዕቆብ ምዕራፍ 1 ቁጥር 13 ጀምሮ ማንንም ሲፈተን በእግዚአብሔር ፈተናለሁ አይበል እያንዳንዱ በራሱ ምኞት ሲሳብና ሲጣለል ይፈተናል ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል ይሄን ቃል ትንሽ ላብራራው እግዚአብሔር ፈተነኝ ምናምን አትበሉ አለ ጥሩ ነው በመጀመሪያ ደረጃ እግዚአብሔር ማንንም አይፈተንም ነው የሚለው ከዛ ታዲያ ሰው ለምንድን ነው የሚፈተነው ሲባል ምኞቱ ነው ሰይጣን ደግሞ የሰውን ምኞት ይጠቀመዋል በምኞት ሲሳብና ሲታለል የሚለው ምን ማለት መሰለ የሚስብህና የሚያታልልህ ነገር ያስቀምጥልሃል በርከት አንተ ድሮ የምትመኘው በልብሽ ቢሆን ብለሽ የምታስቢውን ያስቀምጥልሻል ከዛ ተሳቢያለሽ መሳቢያ ነው ይባላል አሁን አላየህም ቢግ ሴል 80% ይሏል አይደል ከርቀት አንተ ብለህ ስትገባ የቱን ውስጥ እነኚህ ብቻ ናቸው ያ ሌላው እንዳለ ነው ይሏል ገባለ እነኚህ ልክ ነው ይሏል 10 ብር የሚሸጣውን 2 ብርም ብትፈልግ 3 ብርም ገዛው ይሏል እዛ ጋር ግን አንተ የ600ንም እኮ እንደዛ 80% መስሎ ነው የገባው ስታየው ግን 600 እንደዛው ነው ምን ማለት መሰለህ መሳቢያ ነው ማለት ነው እንድትመጣ ዛሬም ሰይጣን መሳቢያ ያረግልሃል ከዚህ ቢሆን ነግራቸዋለሁ አለ አይጥ እንደው አይጥ አስቸጋሪ ነች አይጥ ስታስቸግር እንደውም በቅርብ አንድ ገጠመኝ ገጥሞናል ካስቸገረች ምን እንደሚደረግላት ቁርጥ ስጋ ታረግ ያርጉላታል አይደል ቁርጥ ስጋ ያርጉና ወጥመድ ላይ ያርጉላታል ቁርስ ሊመግቧት ፈልገው ነው አይጥ እንደምትወድ ይታወቃል እሷም ደግሞ በቁርጥ አትጨክንም እየሮጠች ስትመጣ ስጋውና እሷ ሳይገናኙ ሌላ ወጥመድ የሚባል ነገር አንገቷን ያሳጥረዋል የብዙ ሰዎችን ህይወት የገደለው አየ እሷ ስጋ ብላ ነው ሄደችው ግን ወጥመድ የሚባል ነገር መሃል ላይ አለ እነግርሃለሁ ዛሬም ብዙ የሚመስል የሚያጓጓ ብዙ ነገር ጠላት በፊት ቢያስቀምጥ እንዳትሰማው ወጥመድ ነው ከተጠራህበት ከረጅሙ ዓላማ ከሩቅ ጀምሮ የታየልህም ፕሮግራም ሊያስጥልህ ነው ንቃ እሺ አትበል ህይወትህን ለእግዚአብሔር አሳልፈህ ስጣት ዮሴፍ እንቢ አለ እንቢ ሲል ሴትዮዋ ሃርድ ጀመረች አንደኛ እሷ ከሱ ጋር የሚመጣጠኑ አይደሉም እንደው እሷ ባልጋ ነው እንደተሸከመዋት የሚሄዱት 4 ሰው እንደ ታቦት ነው መሃል ላይ አስቀምጠዋት ተበቃት እንደውም አንዱ እዛ ሲናገር ፊልም ላይ የሰማሁት ምንድነው የሚለው 16 ሰዓት ነው የምትተኛው ምስራላት ከተነሳችም ጥፍሯ መኳኳል ምናምን በቃ እንትኖች ደንገጥሮቿ መጥተው ማበጃጀት ምንም ሌላ ስራ የላትም እና ተሸክመዋት ነው በእግሯ እንኳን አትሄድም ተሸክመዋት ነው ከቦታ ቦታ የምትሄደው እና እቺ ሴት ማንንም ወደድኩ ብላ አታውቅም ባልም አላት በመሰረቱ
ዮሴፍን አብረን ተኛለች ዋራን ያላረግም ጌታዬ በሁሉ ነገር ላይ ሲሾመኝ አንቺ ላይ አልሾመኝም ሚስቱ ስለሆን ይሻላት አረ ነግሬሃለሁ አለችው እንቢ እንግዳው ሰራልሃለሁ አለችው አንድ ቀን ጠራችሁ እንግዲህ አለቃው ነች አቤት ብሎ ሲገባ ግባ አለችው እሺ ብሎ እሱ እንግዲህ ትእዛዝ ሊታዘዝ መስሎት ይሆናል ዘው ብሎ ሲገባ ያዘችው ይላል ወንድሜ በምክንያት ኃጢአት መስራት አይቻልም እስቲ አሜን በል እኔ ምን ላርግ በቃ ያዘችኝ ብለ መተኛት አትችልም አሜን በል እስቲ ውጤት ላይ ተኛ የሚለው ነው የሚጻፍልህ ከኔ ጋር ናችሁ እንጂ ይዛይ ነው አይሰራም አንድ ምሳሌ ልንገራችሁ የቦክስ ውድድር ታውቃላችሁ በጣም የምጣላው ውድድር ነው ግን ለምሳሌ ስለሚጠቅመኝ ልናገርበት የቦክስ ውድድር የከባድ ሚዛን ሻምፒዮን የሚባላል 75 ኪሎ ግራም ሊሆን ይችላል ከዚህ በኩል ይገባል ደጋፊዎች አሉት ሆ እየተባለ በቃ ቦክስ እንትኑን ለብሶ ይገባል ሌው 75 ኪሎ ኮንክ በዛ በኩል 60 ኪሎ አይደረግልህም 75 ኪሎ ነው ሌላ የሚመጣል እንዳቅምህ ልክ ነው ከዛ ሌላ 75 ኪሎ ደግሞ ያኛ ይመጣልታል ሁለት ቦክሰኞችን አስቡ እና ሪንግ ውስጥ ገብተው ይጀምራል ፊሽካ ሲነፋ አንዱ ሲለው በአንድ መተኛው ጉልበተኛ ቆነ ዘረረው ከዛ ይጨበጨባል 1 2 3 ምናምን ይልና አለቀ ተሸናፊ ነው አሸናፊቱ ነው የቆመው ነው አይደል ከኔ ጋር ናቸው የወደቀው ምንድነው ተሸናፊ ነው እሺ ሌላ ደግሞ ቦክሰኛ መጣለት በሌላ ጊዜ ማለት ነው ሲለው ያም ሲመታው እንደውም የተንገዳግዶ ገመር ላይ እየሄደ ሲመለስ እንደገና ይሄ ሲለው ያም ሲለው ከረጅም ትግል በኋላ ምናልባትም ከ15 ከ20 ደቂቃ ወይም ከ30 ደቂቃ በኋላ ያኛው ቢወድቅ የወደቀው አሸናፊ ነው ተሸናፊ ነው ነገሩኝ የቆመውስ አሸናፊ ነው ያውለ ታግለህም ወደክ በአንዴም ወደክ ያው ነው ገብቷል አይደል አሁን ብዙ ሰው የሚሳሳተው ታግሎ ሲወድቅ ሌላ ክሬዲት የሚያዝለት ይመስላል ምንም የለም ታግለህ ተወደክ ተመጀመሪያው ዝረራ ትንሽ መንገድ ሄደሃል ነው የምትባለው እንጂ ወደቀ ነው የሚጻፍልህ ጌታ ያድነን አሜን በሉስ እና ትግሉ ሲበረታባችሁ አቋም አትቀይሩ ሰይጣን መነዝነዝ ያውቃል እንዴ ሰይጣን እኮ ሞኝ ነው እንዴ እንደዚህ እንደምታስበው ጭራና ቀንድ ያለው አመድ ላይ ሚልከሰከስ እንዳትጠብቅ ከዘፍጥረት ጀምሮ ኤክስፒሪየንስ ያለው ነው ታውቃለህ አይደል የኛ ቀመቀማ አያቶችን ሁሉ ሲያታልል የኖረን አዳም ጀምሮ ማጭበርበር እሱንም ያህል የለም በእግዚአብሔር መንፈስ ከተወረስክ ድምጽ እየሰማህ የምትወጣ ከሆንክ ግን አይችልህም ኢየሱስ ጌታ ነው ለምሳሌ ኢየሱስ ፈጣሪ ነው የሚመራ እግዚአብሔር የተባረከ ይሁን እንጂ በጥበብ በራስ ችሎታ አትችለውም ሰይጣን ነው የሰራውት ጌታ እግዚአብሔርን ከተደገፍክን ትችለዋል እና ሲሸሽ እንቢ ብሎ ኮቱን አጥብቃ ይዛው ስለነበር ኮቱን ጥሎ ነው መሸሽ ያለበት ሸሸ ዮሴፍ ጀግና ጸጋ በሌለበት ዘመን አየህ ጎረምሳነቱ ያለ ወጣትነቱ ያለ ለፈተናው ማንንም እንደው በዮሴፍ ቢወርቅ ምናምን ብዙ እንኳን አይባልም ግን ዮሴፍ የእግዚአብሔር ስለገባው እንዲያለ በእግዚአብሔር ፊት ይሄን ነገር አላረግም ማለት እኔም ብሎ ተከትሎኝ ምድረበዳ ሲንከራተት አንዴ ጉርጓድ አንዴ ዝቤት እንኳን የገባው በኔ ምክንያት ነው እሱን አላሳዝነው ለክብርህ አትኑር ለክብርሽ አትኑሪ የሰራው ጌታ እግዚአብሔር ለማክበር ጨክን ያ ነው ትክክለኛው ጉዞ ግን ጌታን ለማክበር ሁሉ ሲጨክን ራስን አታከብርም ይሄ ጎልጎ መረሳት የለበትም እና ዮሴፍ ተስፋውን የጠበቀው በጽድቅ ነበር ሰባተኛ ነው አዎ ዮሴፍ ተስፋውን የጠበቀው በጽድቅ ነበር አይዝም ብሎ አይደለም እግዚአብሔርን ያከበረ ነው መጽሐፍ ቅዱስ ምን ይላል መሰለ ዕብራውያን ምዕራፍ 10 ቁጥር 36 ላይ ዕብራውያን ምዕራፍ 10 ቁጥር 36 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል የእግዚአብሔርን ፈቃድ እያደረክ ነው ተስፋህን የምትጠብቀው እንጂ እንደፈለክ በቀለል ብለህ እንደፈለክ አትችልም ፈቃዱን እያረክ ጸንተህ ነው ወደ ክብር የምትመጣው
አቤት እኔ አንድ ነገር አስቤ ያውቃለሁ ተኝቼ ጌታ ሆይ ግን ይሄንን ያንተን መንገድ በትክክል ስንት ሰዎች ናቸው ጸንተው ወደ ክብር የሚመጡት ይውል ጌታ ምን እንደተማርኩ ታውቃላችሁ 100,000 ሰው ሊኖር ይችላል ወይ ሚሊየን ሰው ሊኖር ይችላል በዚህ መስመር ሁለት ሰው ብቻ የሚሄድ ከሆነ እግዚአብሔር ለዓላማው ጨካኝ ነው ከማጆሪቲው ጋር ልቁም አይልም ይሄ ሁሉ ሰው ከሚጠብቅ የተወሰነ እንደዚህ ላምጣቸው አይልም በመስመሩ ገብተ በመንገዱ በትክክል እስካልሄድክ ድረስ ከክብሩ ጋር አትገናኙ የሚያስደነግጠኝ ነገር ይሄን እግዚአብሔር ሲሪየስ ይሆን አምላክ ጌታ ይርዳል እና ከሰሰችው ከዛ ጶጢፋራ እስኪመጣ ጠበቀች ልብሷን አጠገቧ ይዛ ባሮቹን ሁሉ ጮኸች ወብላ ጮኸች ዮሴፍ ሮጦ ሲወጣ ሲመጡ ዮሴፍ እየሮጠ ሲወጣ ይታይ ከዛ አለፉ ምንድነው ሲሏት ይሄው ሊሳለቅብኝ እዚህ ድረስ ገባ አለች እና ሲጮህ ነው ልብሱን ጥሎ የሸሸው አለች ወይ ጉድ ዮሴፍ ከዛ በኋላ ማን ያምነዋል አንደኛ ባሪያ ነው እሷ በጣም የምትሰማ ሰው ናት ድምጿ ይጮሃል እሷ ከዛ ጮኸች ልብሱን ጶጢፋራ እስኪመጣ ይዛ ጠበቀች ያው ይሄ ያስገባህብን ዕብራዊ ባሪያ ዛሬ ሊሳለቅብን ገብቶ ነበር ሲጮህ ነው ሮጦ ወጣው ብትፈልግ ባሪያው ከሌን ጥራቸው ምስክር ናቸው አለች እነሱ ተጠርተው ሲጠይቁ አዎ ሮጦ ሲወጣ አይተናል አሉ አንዳንድ ጽሑፍ ሳነብ ግን ጶጢፋራ ግን ሚስቱ 100% አይተማመንባትም ነበር ይላል ለምሳሌ ይሄ የተባለው እንደዚህ አይነት ወንጀል የሰራ ሰው ተወግሮ ነው የሚገደለው እንዳውም ልንገራችሁ ግብጽ በዛ ዘመን ምን ያህል የሰለጠኑ እንደሆኑ የምታውቁት በሌላው ዓለም እስር ቤት የሚባል ነገር የለም ነው የሚባለው ይዛን ጊዜ በብሉይ ኪዳንም ስታነብ እስር ቤት የሚባል ነገር እኮ የለም ታውቃላችሁ እንደው ባድ መደረሮ ግዞት ምናምን ምን ኤርሚያስ በኋላ ነው እንጂ የምታነበው እነኚህ ዘዳግምን አንብብ ዘሁልቅን አንብብ እስር ቤት ተሰራው ሚል አለ እንዴ የለም ውገረው ነው የሚለው አስወግደው ነው የሚለው ከማከለ አውጣው ነው የሚለው ግብጾች ግን በጣም በዛም ዘመን በጣም የሰለጠኑ ነበሩ ማለት ነው እስር ቤት አላቸው ከዛ በኋላ እዛ ያውም ባለስልጣኖች ትልልቅ ቦታ ያሉ ሰዎች የሚታሰሩበት ቤት ነው እስር ቤት ወስደው ጣሉት ዮሴፍ በዚህ ሰዓት የሚሰማውን ስሜት አስቦ መጽሐፉ ምንድነው የሚነግረን ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል ዮሴፍን ልታገኙት ትችላላችሁ መሬት እየቆረቆረ ብቻውን ሊስቅ ይችላል እንዴ ሰው በጽድቅ ኖሮ እግዚአብሔርን በመፍራት ስለኖርኩ እንዴት አብሮኝ የሚቆም ሰው የለም ሌላው ነጥብ በዚህ ላይ ምናየው 8ኛ በታማኝነት ማግስት ወህኒ ቤት ገባ ይሄ በጣም ለብዙዎቻችን ትልቅ ትምህርት ነው ብዙ ጊዜ ምን ፈልገው ፈጣን የሆነ መልስ ነው አንዳንዴ በጣም ክፉ ያረጉብንን ሰዎች ለሊቱን እሳት ወርዶ ቢበላቸው እናስባለን እንዳትሳሳት እግዚአብሔር እንደ ሰው አይደለም ደሞ እንኳንም አልሆነ እንደዛ ቢሆን ሁላችንም እዚህ መገኘት አንችልም ነበር አይደለም እግዚአብሔር የምህረቱ ትልቅነት የትግስቱ ታላቅነት ነው ያቆመን እና ዮሴፍ ወደ ቤት ገባ ምንም እና እንዲህ በያሰብኩኝ ባሮቹ ምን ይሆን የሚያወሩት አቤት አንገት ደፊ ድሮም እኔ አያምረኝም የሱ ነገር እስቲ ድፍረቱን ተመልከት እንዴ ዋናው ሴትዮ ቤት ይገባል ነውረኛ ምን አይነት ወራዳ በአገር ደረጃ የሚወራው ነስ ዛሬ ቢሆን ስካንዳል ምናምን ተብሎ በቲቪ ገባን ማን ያቃል ከሰራዊት ጌታ ከእግዚአብሔር ውጪ ይሄ በደል በሱ እንዳልተሰራ ማን ያውቃል ስንት ሰዎች በተንኮል ቅንብር ወህኒ ብዙዎችን አስወርደዋል ገለዋል እነሱ ሰላማዊ መስለው እየተጓዙ ከጀርባቸው በአመጽ የሚንቀሳቀሱ ስንት ሰዎች አሉ በመድር ላይ እውነተኛው ዳኛ የሰራዊት ጌታ እግዚአብሔር ግን ፋይሉን የከፈተ ቀን በጽድቅ ይፈርዳል ማን ያውቃል ዮሴፍን ማን ያውቀዋል ስለ ንጽህናው ማን ሊመሰክርለት ይችላል
ሌላው ዮሴፍ ያሳዘነኝ ወህኒ ቤት ሆኖ ሳህን እንኳን የሚያመጣለት ምግብ የለም ሰው አንድ ሰው እንኳን ያመጡልኛል እንዳይ የተሸጠበት ቤት ከነሱ ጋር እንኳን በሰላም አይደለም ይወጣው ዮሴፍ የሚባል ሰው ተብሎ ተጠይቆ አቅ ተጣለ ተረሳ ወገኖቼ እግዚአብሔር ጻድቅ ፈራጅ ነው በታማኝነት ማግስት አንዳንድ የሚገርማችሁ ነገር እንዲህ ሊሆን ይችላል አንዳንድ ጊዜ በድራማዎች ምናምን አገር ቤትም ይያለው ያዩዋቸው ነገሮች አሉ አንዳንድ ሰው ጸንቶ ክፉ ነገር አላረግም መስሪያ ቤት አካባቢ አላረግም ጉቦ አልቀበል ምናምን ካለ በስንተኛው ጊዜ ያባርሩታል ከስራ ይታይ በጽድቅ ለመኖር ሲሞክር ከስራ ይባረራል አስደነግጠው እና የቤት ኪራይ ሊያጣ ይችላል የተወሰነ ጊዜ ሊቸገር ይችላል እና ያን ጊዜ ሰዎች እንዴት እንደሚሳሳቱበት አስብ አይደለም ሚስጀጅ ነው የሚባል በቃ አሳስተው ይፈርዱበታል ወይም ትክክል ባልሆነ ቦታ ላይ ያስቀምጡታል ምክንያቱም ተባረዋል ከስራ ነው የሚባለው ግን ለጽድቅ ጨክኖ እንደሆነ ማን ያውቃል ለተበላሽ ዓለም ነው ግን ልንገር የትኛውን ዋጋ የምትከፍለውን ክፈል የሰራው ጌታ እግዚአብሔር ጋር ግን ጸንተቁም በፍጻሜ መልካም ይሆንልህ እግዚአብሔር አምላክ የተመሰገነ ይሁን እና ይሄ ሰው በመከራው ውስጥ አለፈ ተጣለ ወህኒ ቤት አንዳንድ ነገር ልንገራችሁና ልጨርስ አንዳንዴ እግዚአብሔርን የማይፈሩ ሰዎች ስኬታማ ይሆኑ ያበቡ እየጨመሩ ይሄዱ ይመስላል እግዚአብሔርን የሚፈሩ ሰዎች ደግሞ እየተዋረዱ ዝቅ ይያሉ የሚሄዱ የሚመስልበት ጊዜ አለ ብዙ ጊዜ እንዳትሳሳቱ ይሄ ግን መጽሐፍ ቅዱስ ብዙ ሰዎችንም አነጋግሯል አሳፍ የተባለው ሰው መዝሙር 73 ላይ በቅንፍ ከቁጥር 1 ጀምሮ ስታነቡ ልባቸው ለቀና ለእስራኤል እግዚአብሔር እንዲቸር ነው ብሎ ይጀምራል ከዛ እኔም አረማመዴ ሊወድቅ መንገዴም ሊሰናከል ጥቂት ቀረ የኃጢአተኞችን ሰላማይቼ በአመፀኞች ቀንቼ ነበር ይላል አይ እሱኮ ጻድቅ ሰው ነው እና በማቀና ሊቃና ነበር መሰለ በኃጢአተኞች አካሄድ እንደፈለጋቸው ይሄዳሉ ይላል ኑሯቸው እየጨመረ ነው በልጆቻቸው ውስጥ ጭንገፋ የሚባል ነገር የለባቸው ጣዋት ተነስተው ግን ይሳደባሉ እግዚአብሔር ምን ያርጋል ክፉ ደግስ ማድረግ ይችላል ወይ ይላሉ ነገራቸው እየጨመረ ይሄዳል እኔ ግን መሰደቤ በማለዳ ነው በጽድቅ ኖራለሁ ስል በጧት ሰዳቤ ነው የሚበዛው መንገዴ እንቅፋት የተሞላ ነው እና ብሎ ይልና መጨረሻ ላይ ግን በድጥ ስፍራ አስቀመጥካቸው ፍጻሜያቸውን እስከ ድረስ ነው ይላል እኔ ግን ወደ እግዚአብሔር መቅረብ ይሻለኛል ሃሌሉያ ወገኖቼ እግዚአብሔር እሱን በታማኝነት ተከትለን ለክብር መብቃት እንድንችል ጌታ ይርዳን